ነገር መስራት ያለበት ሰው ይሰራል። ሰውን የሚያዝናና ሰው ማበድ ያለበት ሰው ያብዳል። በቃ ምን ችግር አለው? እና ደግሞ ኢትዮጵያ ውስጥ እንደምንኖር እየታወቀ አሁን ያለንበት ኮንዲሽን እየታወቀ ማለት ነው የሆነች ምን ያህል እንግዲህ ሰርቫይቭ ለማድረግ አስቸጋሪ የሆነ ሀገር ላይ ነው ያለነው። እኔ ቅድም እንዳልኳችሁ በየትኛውም መንገድ ይሁን ገንዘብ ሜክ አድርጎ ህይወቱን የራሱን የቤተሰቡን ህይወት የሚቀይር ሰው ጀግና ነው ለኔ። በየትኛውም መንገድ ይሁን ማለት ግዴታ ሶሻል ሚዲያ ላይ መጥተው ቁም ነገር ብቻ ማውራት ወይ ደግሞ ቁም ነገር መስራት የለባቸውም። ሁሉም ሰው ቁም ነገር መስራት ያለበት ሰው ይሰራል። ሰውን የሚያዝናና ሰው ማበድ ያለበት ሰው ያብዳል። በቃ ምን ችግር አለው? ምንም እኮ ውጪ ላይ አሽስ ቪዲዮን ምናምን ማየት ይቻላል። በቃ አለቀ። ትላንትና በልጅነቱ በ16 ዓመቱ ነው በ10 ምናምን ዓመቱ አይደለ የጀመረው ስትሪሚንግ። እንደዛ በልጅነቱ ባያብድ ኖሮ እንደዚህ አይነት ዓለም አቀፍ የሆነ ኢንፍሉዌንስ ይኖረው ነበር። ዛሬ ላይ ቻይና ሲሄድ እንዴት እንደተንከባከቡ ታይታችኋል። የፊፋው ፕሬዝዳንት አጠገቡ ነው። የፊፋው ፕሬዝዳንት እንግዲህ አስቡት አጠገቡ ነው እስሪ የሚያደርግበት ሩም መጥተው አብረውት ከአይሶ ስፒድ ጋር ምናምን ነገር እንግዲህ አስቡት። እንደዚህ አይነት ዓለም አቀፍ ተጽዕኖ የምትፈጥሩት ሶሻል ሚዲያ ላይ አንዳንዴ በማበድም ሊሆን ይችላል። ምን ችግር አለው? የሆነ ሰውን የሚጎዳ ነገር ካላረጋችሁ በቀር ማለት። ለማንኛውም እኔ ቀላል ነው ለመረዳት ሳይገባችሁ ቀርቶ ነው ብዬም እኔ አላስብም። በዚህ ዘመን እንደዚህ አይነት አመለካከት ራሱ አያስፈልግም እውነት ለመናገር እና እኔ አሁንም እላችኋለሁ መሰገጥ ካለባችሁ ድብና አርጋችሁ ሰግጣችሁ መውጣት ካለባችሁ ውጡ። ማንንም ሰው አትስሙ እውነት ለመናገር ማለት። ነገ የሆነ ነገር ገንዘብ ለቢዝነሳችሁ ለሆነ ነገራችሁ ቢያስፈልጋችሁ ዘመድ ምንም ብትጠይቁ ማንም ሰው ነው ማያበድራችሁ፣ ማንም ሰው ነው ማይሰጣችሁ እውነት ለመናገር ማለት ነው። ያ ሼም የያዛችሁ ሰውዬ ማለት ነው ዛሬ እናንተ እንዳትሰሩ ወደ ሚዲያ እንዳትወጡ ያረጋችሁ ያ ዘመድ ምን ይለኛል፣ ቤተሰብ ምን ይለኛል የሚለው ነገር ነገ ላይ እናንተ ብትቸገሩ ማንም አይደርስላችሁ እና ስለማንም ሰው ግድ ሊሰጣችሁ አይገባም። እኔ በጣም እስማማበት ሐሳብ ነው አሁንም ቢሆን ማለት ነው። እንደዚህ እያሉ የሚመክሯችሁ ሰዎች ዞሮ ዞሮ እነሱ ስለሳካላችሁ ነው በቃ አለቀ። ዞሮ ዞሮ እነሱ ያሉበት ቦታ አሁን ላይ በጣም ስኬታማ ሮፍናንም ብትሉት ሌሎችም ምናምን ነገር ኦልሬዲ ያሉበት ቦታ በጣም የተሻለ ቦታ ላይ ስለሆኑ ዛሬ ላይ እሱ ኩሉን ቢጠብቅ ችግር የለውም፣ ምንም መሰገጥ አይጠበቅበትም። እንዳየነው ግን ድሮ ላይ ግን ሰግጦ ነው የመጣው ሮፍናንም እዚህ ቦታ ላይ ለመድረስ እሱ ራሱ ጥሩ ምሳሌ ነው እንዳለው እንትና ይገርማል በጣም ግን ይበቃናል አሁን